ሳሚ ቤዛንና ሱራፌልን ለመዳር ሽር ጉድ እያለ ነው። የሚዜ ልብስ ምን ያህል ገንዘብ እንደሚያስፈልግ ሂሳብ እየሰራ ነው። እናም ሳሮንን ጠርቷት እባክሽ ነይና የሚዜ ልብስ አንቺ ሚዜ አይደለሽ ወይ? መጀመሪያ እኮ እናንተ ሴቶች ናችሁ፣ የእናንተን የምትለብሱትን ልብስ አይተን ነው የኛ የወንዶች የሚመረጠው፣ እባክሽ ነይ ቢላት እሷ ግን የሽብሩ ነገር ግራ ጋብቷት ወደ ወዲህ እየተንጎራደች ነው። እሱ የሚያወራትን ሳይሆን እሷ የምታወራውን የሚሰማ ሰው ጠፍቷል። ምክንያቱም ከጠገቡ እየተንጎራደደች የምታወራው ስለ ሽብሩ ነው። ግራ ቢጋባ ዝም ብሎ ማዳመጥ ጀመረ። ቆይ ምን ሆነሽ ነው ግን ሳሮን? በሰላም ነው? ምን ሰላም አለኝ? ምን ሰላም አለኝ? እቺ ኩቻ ኮነች ሽብሩን ያን ጊዜ እንደዛ ብላ አለያየችን። እኔ ደግሞ እንዲለማመጥ ብዬ ተንበርክኮ ቀለበት ሲያደርግልኝ አልፈልግ ብዬ ጥዬ ሄድኩት። እኔ ግን እንዲለምነኝ ደውሎ ይቅርታ እንዲጠይቀኝ ብዬ ነበር፣ ግን ይኸው እስካሁን አልደወለልኝም ስትል ትነግረዋለች። ቆይ አልገባኝም፣ እሰይ እንኳንም አልደወለ። አለመደወሉ ታዲያ እኮ ጥሩ ነው ሲላት እኮ እንዴት በቃ እንደውም ይሄን የሚያክል ግብዳ ሰውዬ ከምታገቢ ቢቀርብሽ ይሻላል፣ እኛ ፈልገን እንድርሻለን ይላታል። ኧረ እባክህ እንተባልከውም አይሆንም፣ እንደውም ሽብሩን አገባዋለሁ በማለት ወደዛ ወደዚህ ትንጎራደዳለች። እሺ አሁን እኔ የምልሽ ለሚዜ ልብስ እያልኩሽ ነው። ሽብሩም እኮ ሶስተኛ ሚዜ ነው ታውቂያለሽ አይደለም? ስለዚህ ባካችሁ እናንተ የሆነ ነገር ምረጡና ከዛኛ ምርጫችን እንድናስተካክል ቀኑ እኮ እየደረሰ ነው፣ ቀን የለም ይላታል። እሱም እሺ በቃ ትለውና ትታ ወደ ውስጥ ትገባለች። እሱ የሚዜ ልብሱ ሳይሆን የጨነቃት የሽብሩ ነገር ነው። ኩቻን ወደ ውስጥ ገብታ አንቺ እየተረገምሽ በአንቺ የተነሳ እኮ ነው ይኸው ከሽብሩ ጋር የተለያየ ነው፣ ሽብሩ እስካሁን አልደወለልኝም ትላታለች። እና ተንበርክኮ ሲለምንሽ ታዲያ እምቢ ያልሽው አንቺ እንጂ እኮ እሱ አይደለም፣ እንደውም ቀረብሽ፣ እድሜሽ እኮ ነው እድሜሽ ጭንቅላትሽ ላይ ወጥቶ እንደዚህ የሚያደርግሽ ትላታለች። ቆይ አንቺ ልጅ ከኔ እድሜ ጋር ምን አለሽ? ምንድን ነው የምትይው? ስትል ሳሮን ለኩቻ ትመልስላታለች። እኔ ይኸውልሽ ነገርሻለሁ፣ ይኸውልሽ ያንቺ ነሽ ለዚህ አንቺ እኮ ነሽ ለዚህ ሁሉ ያበቃሽን። ያንቺን ምክር ባይሰማ ኑሮህን ጊዜ እኛ ሁለታችን ተጋብተን ነበረ። አንቺ ራስሽን አበሰልሽ፣ እኔና ሽብሩን ግን ለያየሽን ስትል ትነግራታለች። ባክሽን ከፈለግሽ አሁንም ቢሆን ሂድሽ መጠየቅ ትችያለሽ እኮ እና ተንበርክኮ ሲለምንሽም ቢያልሹ ምን ያርግሽ ታዲያ እሱ ስትል ጠላት እሷም ትታዞር ትላለች። እንዲሁ ሳሮንን ለማናደድ እሷም አንድ ሁለት አማርኛ ተወረውርባት ጀመር። ሳሮንን በጣም ተናዳ ስለነበረ እንደውም ያለበት ቦታ ሄዳለሁ ብላ እየተክለፈለፈች ስትሄድ ሽብሩ ቁጭ ብሎ የሚጠጣበት ቦታ ላይ ሮቤል ፈልጎት ይመጣል። እናም ሮቤል ካጠገቡ ሂዶ ቁጭ ሲል ሽብሩ ያየውን ማመን አቅቶት ቆይ ምን ሆነ ነው ዶክተር ሲለው፣ አይ ዶክተር ስንቱን አሳክሜ እንዳላዳንኩኝ፣ ስንቱን እንዳልፈወስኩኝ፣ ስንቱን እንዳረዳው ዛሬ እኔ ጎዳና ወደኩኝ ይለዋል። አልገባኝም ምንድን ነው የተፈጠረው ሲለው፣ እስካሁን አልሰማህም? በፍጹም አልሰማውም። ለማንኛውም እነዛን ሰዎች ራቃቸው፣ እነሳሚን ማለቴ ነው። እርግጠኛ ነኝ ይህ ሁሉ ሴራ እየሳሚ መሆን አለበት። ንብረት የለኝ፣ ክሊኒክ የለኝ፣ ቤት የለኝ፣ መኪና የለኝ፣ ይኸው እንዳለ አሸሽተውብኛል። በእኔ ስም ምንም ነገር የለም። ይኸው ታዲያ እና እንዴት እየኖርክ ነው? የት ነው የምትኖረው? ያው በፊት የማውቃቸውን ሰዎች ብር እየለመንኩኝ ከነሱ እየተቀበልኩ ነው የምኖረው እስካሁን። ግን አላቅም፣ ብቻ ግን እበቀላቸዋለሁ። ሱራፌልን እና ቤዛን እበቀላቸዋለሁ። ግን ደግሞ እንዴት አድርጌ? አሁን አቅሜ የለኝም፣ አቅሜ እኮ ሙቷል ሲል ሽብሩ ግራ ተጋብቶ ቆየ ዚህን ያክል እኔ ግን ግራ ገባኝ፣ እንደ የቃዥክ መሆን አለበት ሲለው፣ እሺ አሁን የሚጠጣ እንኳን ጋብዘኝ ሲል፣ ጭራሽ የምጠጣበትም እስከምታጣ ድረስ ነው በማለት ግራ ተጋብቶ ሽብሩም ተናዶ ስለነበር በዛን መሀል እንደዛ እነሱ ሁለቱ እያወሩ ያሉ ሳሮን ትመጣለች። ሳሮን ስታይ ሮቤል እዛ መሆኑ ስታይ እጅግ ተናዳ ወይ በጣም ጥሩ ደህና ናችሁ ለካ ከሱ ጋር ሆናችሁ ነው እንዴ በማለት እሷን በንዴት ሽብሩንም ላናግርህ ነበር የመጣሁት፣ ግን ከሱ ጋር ከሆንክ እሱ ጋር ቀጥል ትለውና ጥላው ትሄዳለች። ሽብሩን ቆይ አንዴ የመጣው ሮቤል ብሎ ተከትሎ ወጥቶ ሲያናግራት ቆይ ምን ሆነሽ ነው ግን ሳሮን? እኔ እኮ አንቺን እየጠበኩሽ ነበር። ኧረ እባክህ ጭራሽ ከጥላቴ ጋር ቁጭ ብለህ እኔ እምቢ ስልህ ከጥላቴ ጋር ተደዋውለህ ተጣርተን ነው እንደ ቁጭ ብለህ የምትመካከረው? ከሱ ጋር የተመካከርክ ነበር እኔ ጋር የምትመጣው ስትል፣ በፍጹም እንደዛ አይደለም፣ አንቺ እንደምትይው አይደለም። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች ወይም ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ አድርጉኝ። ቤተሰብ የሆናችሁ ደግሞ ላይክ ሼር አድርጉልኝ። እናም ደግሞ
ስለዚህ እኔ እናንተ ከዚህ ጋር ማቆም አለብን፣ ያው እዛው ከዘመድ ጋር ቀጥል ትሏለች። በፍጹም እኔ አሁን እሱ ነው የመጣው፣ እኔ የማውቀው ነገር የለም፣ ገና እየነገረኝ ነው ስላለው ነገርም እና ምንም የማውቀው ነገር የለም፣ እባክሽ ይቅርታ አድርጊልኝ ሳሮን ሲላት፣ በፍጹም እሱ እኮ በልጅ ህይወት የቀለደ የሰው ህይወት እንደ ዝንብ የሚቆጥር ሰው እኮ ነው። ዝንብም ክብር አላት፣ ከላይ ላይ ስታርፍ እሺ ብለህ ታባረራታለህ። እሱ ግን ልጅን ይሄው እስከዛሬ ድረስ በሽተኛ አድርጉብኛል ስትል ብሶቷን ታወራለች። አውቃለሁ ይሄንን ነግረሽኛል፣ ግን ደግሞ ስለሌላው ነገር የማውቀው ነገር የለም ሲላት፣ በፍጹም ከዚህ በኋላ በል ከሱ ጋር ጨርስ መጀመሪያ ትለውና ጥላው ትሄዳለች። ሽብሩም ተናዶ ስለነበረ ወደ ውስጥ ይገባና አንተ የተረገምክ በአንተ የተነሳ ይኸው እኔ የማጣው ራቃት ብያለሁ ነግሬያለሁ ሲለው፣ ዝም በል ያንተን ወሬ ሰምቼ በማለት ሽብሩም ራሱ የጠጣበትን ብቻ 100 ብር ቁጭ አድርጎ ሊወጣት የኔንም ክፈልልኝ እንጂ ሽብሩ ሲለው፣ በፍጹም ያንተን አልከፍልም እሰው ራስህ ክፈል ይለዋል። በጣም ተናዶስ ነበር። ወይኔ ሮቤል ዛሬ የምጠጣበትን ልጥ አጥቼ ሳህን ላጥብ ነው በማለት ራሱን ይረግማል። ሱራፌልና ቤዛ ስለ ሰርጋቸው እየተመካከሩ ነበር። ደስ የሚል ላይፍ ግን ደግሞ በመሀል ቤዛ ሮቤል ግን እኮ አሁንም አርፎ የሚተኛ አይመስለኝም ስትለው፣ ግድ የለሽም ከዚህ በኋላ ስለ ሮቤል ተይው፣ ለእኔ ተይልኝ፣ አሁን እኔ እና አንቺ ማውራት ያለብን ስለ ሰርጋችን ነው ይላታል። እኔማ ደስ እያለኝ ነው የማወራው፣ ግን ዝምታው ጥሩ ነው ብለህ ታስባለህ? ምናልባት ለፖሊሶች ከተናገሩ ሬሳውን ፖሊስ አውጥቶ ወስዶታል ታውቂያለሽ። ስለዚህ እኛ በምን እንጠረጠራለን? ይህን ነገር ሳሚም ደግሞታል፣ አንቺም ደገምሽው፣ አይታወቅም። ምክንያቱም እነሱ ለሰው ተንኮል እንጂ ጥሩ ነገር ስለማያስቡ ይህ ሁሉ ንብረት አጥቶ ይተኛል ብዬ አላስብም። እና ትንሽ ገንዘብ እንስጠው ሱሬ ስትለው፣ በፍጹም አይሆንም